ክቡር ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ፕሬዝዳንትና የዕለቱ የክብር እንግዳ ክቡር አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኢታማዦር ሹም፣ ክብርት ወይዘሮ ሳህለወርቅ ዘውዴ የቀድሞ ፕሬዝዳንት፣ ክቡር ዶክተር ሙላቱ ተሾመ የቀድሞ ፕሬዝዳንት፣ ክቡር አቶ ኃይለማርያም ደሳለኝ የቀድሞ ጠቅላይ ሚኒስትር፣ ክብርት ኢንጂነር አሻ መሐመድ የመከላከያ ሚኒስትር፣ ክቡር ጄኔራል ሳሞራ የኑስ የቀድሞ የጦር ኃይሎች ኢታማዦር ሹም፣ ክቡራን የአፍሪካና የወዳጅ ሀገራት የመከላከያ ሚኒስትሮችና ተወካዮች፣ ክቡራን ጀግኖች የመከላከያ ሰራዊታችን አመራሮችና አባላት፣ ክቡር የአፍሪካ ህብረት ተወካይ፣ ክቡር ልጅ ዳንኤል ጆቴ መስፍን የኢትዮጵያ ጥንታዊት አርበኞች ማህበር ፕሬዝዳንት፣ ክቡራን አባት አርበኞች፣ አምባሳደሮች፣ ዲፕሎማቲክ ማህበረሰብና እንዲሁም በዕለቱ ጥሪ የተደረገላችሁ እንግዶች፣ ውድ የአዲስ አበባ ከተማ ነዋሪዎች እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሰን አደረሳችሁ። ዛሬ የምናከብረው የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ኩራት፣ የአፍሪካውያን የነጻነት ቀንዲል፣ የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። ዛሬም አኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ስናከብረው ካለፈው የጀግንነት ታሪክ ተምረን ለነገው የሀገራችን ብልጽግና ቃል በመግባት ነው። ክቡር ፕሬዝዳንት፣ ክቡራን እንግዶች፣ የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና በአጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት በማስተዋል ይገባል። ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። ጀግንነት በጦር ሜዳ ወራሪን ማሸነፍ ብቻ አይደለም። ዛሬም ጀግንነት ማለት ድህነትን፣ ኋላቀርነትና መከፋፈልን በጀግንነት ማሸነፍን ያካትታል። የአድዋ ጀግኖች በክቡር መስዋዕትነት ሀገር እንዳስከበሩ ሁሉ እኛም የሀገራችንን ሉዓላዊነት ከየትኛውም ትንኮሳት ተከላክለን በጽናት በላባችን በእውቀታችን የሀገራችን ብልጽግና ማረጋገጥ ይጠበቅብናል። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የስንዴ አብዮት ከልመና ከተረጂነት ራሳችንን ወደ መቻል እስከ መላክ የአረንጓዴ አሻራ የመዲናችን አዲስ አበባ እንደ ስሟ ውብ አበባ የማድረግ የትራንስፎርሜሽን ስራዎች እና የተጀመሩ ሌሎች የልማት ስራዎች ጉዞ ሁሉ የአዲሱ ዘመን የአድዋ ድሎቻችን ናቸው። ለቀጣዩ ትውልድም ውርስ ናቸው። አድዋ ትልቅ የአርበኝነት ትምህርት ቤት ነው። ከዚህ ሕያው ትምህርት ቤት ተምረን
በራሳችን ጥረት ለዓለም ተሞክሮ የሚሆኑ ተጨባጭ ስራዎችን መስራት እንችላለን። ክቡር ፕሬዝዳንት፣ ክቡራን የበዓሉ ታዳሚዎች፣ ጥሪ የተደረገላችሁ እንግዶች፣ በአንድነት ቆመን የኢትዮጵያን አይቀሬ ብልጽግና እውነት እናደርጋለን ስንል እንዲሁ አየር ላይ የምንናገረው ሳይሆን በርካታ የሚታዩ የሚጨበጡ የለውጥ ፍሬዎችን ይዘን ነው። በኢፍትሐዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። የአድዋ ድል ለዘላለም ሲታወስ ይኖራል። ኢትዮጵያ በጀግኖች ልጆቿ ክቡር መስዋዕትነት ለዘላለም ታፍራና ተከብራ ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም በዓል። አመሰግናለሁ።